ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። እግዚአብሔር የተባረከ ይሁን። አሜን። አንድ የእግዚአብሔር ቃል አጠር አድርጌ ከእናንተ ጋር አካፈላለሁ። ኢሳይያስ መጽሐፍ ምዕራፍ 6 ላይ እንዲሁ ሌሊት ያሰብኩ ነበር እየጸለይኩም። ይሄ ሀሳብ ነው በጣም ልቤን የያዘኝና ይህን ሀሳብ ሌላ ቦታም አስተምሬዋለሁ። እዚህ ጋር ደግሞ ከእናንተ ጋር ተወሰነ ጊዜ ወስጄ አብሬያችሁ አሳልፋለሁ። እስቲ ላንብበው። ክፍሉ ነው ምዕራፉ 13 ቁጥር ነው ያለው። ዝም ብዬ ባነበው ብዙ አይከብድም። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጩኺው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ። ከሱራፌል አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትም ተሰረየችልህ አለኝ። የጌታም ድምፅ ማንን ልካለሁ? ማንስ ይድልናል? ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ። እርሱም ሂድ፣ ይህን ሕዝብ መስማትን ትሰማላችሁ አታስተውሉም፣ ማየትን ታያላችሁ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሮአቸውንም አደንቁር፣ ዓይናቸውንም ጨፍን አለኝ። እኔም ጌታ ሆይ እስከ መቼ ድረስ ነው አልኩ። እርሱም መልሶ እንደዚህ አለ፣ ከተሞች የሚኖርባቸው አጥተው እስኪፈርሱ ድረስ፣ ቤቶችም ሰው አልቦ እስኪሆኑ ድረስ ፈጽማ ባድማ ሆና ምድርም ፈጽማ ባድማ ሆና እስክትቀር ድረስ፣ እግዚአብሔርም ሰዎችን እስኪያርቅ በምድርም መካከል ውድማ መሬት እስኪበዛ ድረስ ነው። በእርሷም ዘንድ 10ኛ እጅ ቀርቶ እንደሆነ እርሱ ደግሞ ይቃጠላል። በተቆረጡ ጊዜ ጉቶዎቻቸው እንደቀሩ እንደ ግራርና እንደ ኮምቦል ዛፍ ሆኖ ጉቶ የተቀደሰ ዘር ይሆናል ይላል። እግዚአብሔር የተባረከ ይሁን። ይሄ ክፍል አንዳንድ ምዕራፎች በቦታቸው ነው የገቡት ተብሎ ሊጠየቅ ይችላል። ለምንድን ነው የኢሳይያስ ጥሪን የሚያወራ ክፍል ሆኖ ምዕራፍ 1 ላይ ቢሆን ትክክል ነው ሊባል ይችላል። ግን ምዕራፍ 6 ላይ ነው ስለ ጥሪው የሚናገረው። እስከዚህ ምዕራፍ ድረስ ኢሳይያስ በፍጹም ድፍረት ተሞልቶ ሕዝቡ ላይ ትንቢት ይናገር ነበር። የሚናገረው ትንቢት ደግሞ ወዮ ለእናንተ የሚል ትንቢት፣ እግዚአብሔር ይፈርድባችኋል ወዮ የሚል ትንቢት ይናገራልና እናንተ እያለ ነው የሚናገረው የነበረው ኢሳይያስ። እዚህ ቦታ ላይ ሲደርስ ኢሳይያስ እናንተ ከማለት ወጥቶ እኔ ማለት ራሱን ያካተተበት ክፍል ነው። ሰባኪው ይሰብክ ነበር። ለሕዝቡ ነው የሚሰብከው፣ ለራሱ አይሰብክም። ራሱን አካቶ አይደለም የሚናገረው። ወየው እያለ ይናገራል፣ ግን ራሱ እዚህ ውስጥ የለበትም። ምዕራፍ 6 ላይ ሲደርስ ግን
ወዮ ለእናንተ ብቻ ሳይሆን ወዮ ለእኔም ማለት ጀመረ። ይሄ በጣም መሰረታዊ ነገር ነው። በምድራችን ላይ ለሚካሄደው ለማንኛውም ችግር ቤተክርስቲያን ጣቷን ውጭ ልትጠቆም ትችላለች። እነከሌ እንዲህ ስላደረጉ ነው፣ እንዲህ ስለሚሆን ነው፣ እንዲህ ስለሚፈጸም ነው ሊባል ይችላል። ግን እኛስ የዛ አካል አይደለንም? ራሳችን ሰባኪዎቹ ነፃ ነን? አያችሁ፣ ለምንድን ነው ኢሳይያስ ሌላ ተኮር የነበረው? አይኖቹን ሌሎች ላይ አድርጎ የሚናገር የነበረው ለምንድን ነው? ብዙ ጊዜ አገልግሎት ስናገለግል ራሳችንን ከሌሎች ሰዎች ጋር እያወዳደረን ከሆነ ምን ሰብከው ወይም የምናገለግለው ምናልባት የተሻለን አይነት ስሜት ሊሰማን ይችላል። ኢሳይያስ እዚህ ጋር ራሱን መመልከት የጀመረው እግዚአብሔር ስለተገለጠለት ነው። ሰው የራሱን ቦታ ሊያውቅ የሚችለው እግዚአብሔር ሲገለጥለት ነው። እግዚአብሔርን ሲያይ ከሰው ጋር ራሱን ማወዳደር አቁሞ ራሱን በእግዚአብሔር መነጽር ማየት ይጀምራል። ኢሳይያስ እግዚአብሔርን አየው። እግዚአብሔርን ሲያየው ጉዳዩ ስለ ሌሎች ሰዎች ብቻ ሳይሆን እሱንም እንደሚመለከተው ገባው ማለት ነው። እኔ አሁን ይሄንን ብዙ የቤተ ክርስቲያን መሪዎች ባሉበት መድረክ ላይ ተናግሬያለሁ። ስጸልይ ደግሞ ይሄ ጉባኤ ትልቅ ይሁን ትንሽ አላውቅም፣ ግን ዛሬ ደግሞ እዚህ ጋር መናገር እንዳለብኝ ተሰምቶኝ ነው የመጣሁት። ስለዚህ እናገራለሁ፣ እዚህ ጉባኤ ላይም እናገራለሁ። ቤተ ክርስቲያን ተልእኮ ተሸካሚ ነች። በዚህ ምድር ላይ ተልእኮ ተሸካሚያ ወይም ከእግዚአብሔር የተላከችው ቤተ ክርስቲያን እጆቿን ጣቶቿን ጠቁማ እዛ ጋር እናንተ ከማለት ወጣ አለኝ አክቹዋሊ ቴንክ ዩ እኔም የዚህ ነገር አካል ነኝ ካለች ለመፍትሄ አንድ ጅማሬ፣ ያለበለዚያ ግን እናንተ ብቻ ከሆነ ጉዳዩ አስቸጋሪ ነው ጉዳዩ የሚሆነው ማለት ነው። እና 5 ምዕራፍ ከሰበከ በኋላ ነው 6ኛው ምዕራፍ ላይ እግዚአብሔርን በግልጽ ሲያየው ለካ የነገሩ የችግሩም አካል እሱም እንደሆነ፣ እሱም ከንፈሮቹ የረከሱበት ያለውም ደግሞ ከንፈሮቻቸው በረከሱባቸው ሕዝብ መካከል እንደሆነ ኢንክሉሲቭ ሂምሰልፍ ራሱን አካቶ ነገሮችን መናገር ይጀምራል ኢሳይያስ። ሌላ እዚህ ቦታ ላይ የሚገርመኝ ነገር አለ። ኢሳይያስ ይህንን ራእይ ያየው ንጉሱ ኦዚያን በሞተበት ዓመት ነው። ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የዚህ ነገር አስፈላጊነት ምንድን ነው? ኦዚያን 52 ዓመት በእስራኤል ላይ የነገሰ፣ በመጽሐፍ ቅዱስ ላይ ኦዚያንም አዛሪያም ተብሎ የተጠቀሰ ንጉስ፣ በ740 ከክርስቶስ በፊት የሞተ ንጉስ ነው። 52 ዓመት ሲነግስ ይሄ ንጉስ እስራኤልን በጣም ወደ ብልጽግና የመራ፣ ወደ ፕሮስፔሪቲ የመራ ያበለጸገ ንጉስ ነው። ተራ ንጉስ አይደለም። 52 ዓመት አንድ ሰው ከነገሰ ቀላል አይደለም። ዝም ብሎ ተራ ንጉስም አይደለም ደግሞ ኢሳይያስ። አንደኛ ኢሳይያስ ንጉሱ ኦዚያን በሞተበት ዓመት ነው ይህንን ራእይ ሲል አንድ የሚያመለክተው ነገር ይሄ ራእይ ከዕለታት አንድ ቀን የሆነ ቀን የታየ ራእይ ሳይሆን በሆነ በተቆጠረ ቀን የታየ ራእይ ነው። ዓመት አለው፣ ጊዜ አለው። ልክ ለልጆቻችን ተረት እንደምንናገረው ከዕለታት በአንዱ ቀን የታየ ራእይ አይደለም። ይሄ በሆነ ዓመት የተነገረ እርግጠኛ ራእይ ነው። እርግጠኛ ራእይ ነው። ንጉሱ ኦዚያን በሞተበት ዓመት የታየ ራእይ። እንግዲህ ንጉሱ ኦዚያን 52 ዓመት ነግሷል። እስራኤልን ወደ ብልጽግና መርቷል። በጣም የከበረ ንጉስ ነበር። በሚያሳዝን ሁኔታ አጨራረሱ ደግሞ ጥሩ ያልሆነ ንጉስ ነው። መጽሐፍ ቅዱስ ከጅማሬ ይልቅ ፍጻሜ ይሻላል ይላል።
ከመወለድ ቀን ይልቅ የመሞት ቀን ይሻላል። ለምን? ዋናው በጥሩ መጀመር ነው። አንዳንድ ሰው በመጥፎ ጀምሮ በጥሩ ጨርሷል። አንዳንዱ ደግሞ በጥሩ ጀምሮ በመጥፎ ጨርሷል። ኦዚያን እጅግ ከሚያሳዝኑ ሰዎች መካከል አንዱ ነው። በመልካም ጀምሮ በመጥፎ የጨረሰ ሰው ማለት ነው። ግን በእስራኤል ልብ ውስጥ ትልቅ ስፍራ የነበረው ሰው ከፍ ያለ አስቡት። ኢሳይያስ በዛን ጊዜ ስንት ዓመቱ እንደሆነ አላውቅም። ምናልባት የ52 ዓመት ሰው ቢሆን ኢሳይያስ 52 ዓመት ሙሉ ተወልዶ እዚህ እስኪደርስ ድረስ የሚያውቀው አንድ ንጉሥ አንድ ሰው ነው የሚያውቀው። ያ ሰው ሲሞት በእስራኤል ውስጥ እርግጠኛ አለመሆን ይፈጠራል፣ አለመረጋጋት ይፈጠራል። ምክንያቱም የምድር ነገስታት አንዱ ስራቸው እኮ ማረጋጋት ነው፣ ህዝብን ማረጋጋት እና አለመረጋጋት ይፈጠራል። እንደዚህ አይነት ረጅም ጊዜ ያገለገለ ሰው፣ ረጅም ጊዜ የኖረ ንጉሥ እንዴት ራሱ ሰው 52 ዓመት ዙፋን ላይ እንደሚቆይ ባላቅም ግን ጤታማ ንጉሥ ነበር። 52 ዓመት የቆየ ነው። ስለዚህ ኢሳይያስ ይህን ራእይ ሲያይ እስራኤል ውስጥ ከፍተኛ አለመረጋጋት፣ ጥያቄ፣ ነገ ምን ይሆናል? ምን ይከሰታል? ዋት ኢዝ ዘ ፊውቸር? ምንድነው ምን ሆነው የሚል ጥያቄ ያለበት ዓመት ነው ማለት ነው። የዚህን ዓመት ኢሳይያስ ራእይ ያያል። የማያው ራእይ የኦዚያን ዙፋንን ሲያየው ባዶ ነው። ከኦዚያን ዙፋን በላይ ያለው ዙፋን ላይ ግን ተቀማጭ አለበት። ከንጉሱ ዙፋን በላይ ለካ ዙፋን አለ። እኔ የሚመስለኝ ኢሳይያስ ያንተ ተልእኮ የሚመጣው ከኦዚያን ዙፋን ሳይሆን ከኔ ነው እያለ ይመስለኛል። መረጋጋት ያለብህ ኦዚያንን እያየ ሳይሆን መረጋጋት ያለብህ የጠራውን እኔን እያየህ ነው የሚል ይመስለኛል። ለምን የተላከ ሰው አይደለም ኢሳይያስ። የኦዚያን ዙፋን ባዶ ሊሆን ይችላል፣ ወይም ደግሞ የኦዚያን ዙፋን ተነቃቅቆ ሊሆን ይችላል። የእግዚአብሔር ዙፋን ግን አለ። ዙፋኑ አለ ብቻ ሳይሆን ቀሚሱ፣ ዘርፉ፣ መቅደሱ ሁሉ ሸፍኖት ነበር። አለ እግዚአብሔር ሂስ ፕሬዘንስ አለ፣ ማንነቱ አለ ማለት ነው። ቤተ ክርስቲያን ወይም የተላከ ማንኛውም ሰው የእናንተም አገልግሎት ይሁን የእኛም አገልግሎት የትኛውም አገልግሎት ተረጋግቶ ማገልገል የሚችለው የጥሪውን መሰረት እግዚአብሔር ያደረገ እንደሆነ ብቻ ነው። ጥሪ ምን ይፈልጋል? መሰረት ይፈልጋል። ከየት ነው የሚቀዳው ነው ዋናው ነገር። ቤተ ክርስቲያንን የላከው የምድር ንጉሥ አይደለም፣ የምድር ነገስታት አይደለም ቤተ ክርስቲያንን የሚልኩት። ቤተ ክርስቲያን ተልእኮ ያላትና ከሰማይ የተላከች ናት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ከኦዚያን ዙፋን በላይ ምን አለ? ዙፋን አለ። ያ ዙፋን ደግሞ አይናወጥም። ኦዚያን ሊሞት ይችላል፣ እግዚአብሔር ግን አለ አይሞትም። እግዚአብሔር ግን አለ አይሞትም። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና ጨምሮ ነው ለዛውም ያየው ነው መሰለኝ፣ ባገላለጹ ይመስለኛል። ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት። እንዴት ያረጋጋል መሰላችሁ? ሰው ምን አይቶ ሊያገለግል ይችላል? ነገሮች ሲናወጡ። ምድራችን እኮ ጸሎት ያስፈልጋታል፣ ብዙ ጸሎት። በእንደዚህ አይነት ሁኔታ ውስጥ አገልግሎት ለማገልገል እኮ መረጋጋት ይጠፋል። ሰዎች እኮ ዙሪያቸውን ካዩ እንዴት ብለው ሊረጋጉ ይችላሉ? የኦዚያንን ዙፋን ስታዩ ልትነቃነቅ ትችላለህ። ለእስራኤል የእርግጠኝነት መጥፋት it was a time of uncertainty የእርግጠኝነት መጥፋት በሰፊው የሚታይበት ጊዜ ነው ለእስራኤል። ያ ግን እኮ ምናልባት በግለሰብ ደረጃ የሚመለከታችሁ ከሆነ ወንድሜ እህቴ የማይናወጥ ዙፋን እኮ አለ። የጠራን ጌታ እኮ አለ። ዙፋኑ ላይ እኮ አለ።
የልብሱ ዙፋን የእንትን የዘርፍ ፕሬዘንሱ የሞላ የማይላውም የማይናወጥ አምላክ አለ ማለት ነው። ይሄ ለኢሳይያስ በጣም መሰረታዊ ነበር። ለአገልጋይ እንዲህ አይነት ነገር በጣም እጅግ መሰረታዊ ነው። አያችሁ፣ አገልጋይ አንከር ይፈልጋል፣ የሚቆምበት ያስፈልጋል። ብዙ ጭንቀትና ጥርጣሬ በሰው ህይወት ውስጥ ሊከሰት ይችላል። በምንድን ነው ግን የምትቆመው? how do you በምንድን ነው የምትቆመው? ምንድን ነው የሚያቆመው? ምንድን ነው መሰረትህ? ማን ነው የጠራህ? እነዚህ ነገሮች በጣም መሰረታዊ ናቸው። ሁኔታዎች እንኳን ጥሩ ባይሆኑ የጠራኝ እግዚአብሔር አለ ካለ አንድ ሰው ነገሮችን ሊሻገር ይችላል። እዚህ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ የልብሱም ዘርፍ መቅደሱን ሁሉ ሞልቶት እግዚአብሔር ስሙ የተባረከ ነው። ከዛ ሌላ ያየው ነገር ነበር ኢሳይያስ። ሌላ ያየው ነገር ደግሞ ሱራፌል የሚባሉ መላእክት እዛ ዙፋኑ ጋር ቆመው ይቀድሳሉ። ሲቀድሱ የሚሉት ምንድነው? ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ምን ብላለች? ተሞልታለች እያሉ ይጮሁ ነበረ። የመድረኩም መሰረት ከጫዩ ድምፅ የተነሳ ተናወጠ። ምን ማለት ነው? ከልባቸውና ከውስጣቸው በሚጮህ በሚወጣ ኃይል ነበር ይሄንን የሚናገሩት። በዚህ በዕብራውያን አጻጻፍ ድግግሞሽ ቅዱስ 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 ማለት እርግጠኛ ነው ማለት ነው። ሰርቴኒቲ ነው። ለምሳሌ ልክ ጌታ ኢየሱስ እውነት እውነት እላችኋለሁ እንደሚለው ማለት ነው። ሰርቴን እርግጠኛ ነው። እግዚአብሔር ቅዱስ ነው፣ እርግጠኛ ነው። ግን እግዚአብሔር ቅዱስ ነው ማለት ነው። እግዚአብሔር ቅዱስ ነው ማለት እግዚአብሔር የተለየ ነው ማለት ነው። እግዚአብሔር እኛን አይመስልም ማለት እግዚአብሔር የተለየ ነው። ከምን የተለየ ነው? ከኛ የተለየ ነው። ታውቃላችሁ፣ ከፍጥረቱ የተለየ ነው እግዚአብሔር። ከኛ ልዩ ነው እግዚአብሔር። ከኛ ጋር በልጁ በኢየሱስ ክርስቶስ ግንኙነት ፈጥሯል እንጂ ዝምድና ፈጥሯል እንጂ ሂ ሰፐሬት። ምን ማለት ነው? እኛ ያለንበት ማህበራዊ ውጥንቅጥ እግዚአብሔርን አይመለከተው ማለት ነው። የኛ ነው እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር ቅዱስ ነው ማለት ነው። እግዚአብሔር ልዩ ነው ማለት ነው። ከፍ ያለና የተለየ አምላክ ነው። ግን አንድ ነገር በሉ፣ አንድ ነገር ልጠይቃቸው። መላእክቱ እነዚህ ሱራፌል ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ሲናገሩ ለማን ነበር የሚናገሩት? ለእግዚአብሔር? ለእግዚአብሔር አይደለም፣ ለእርስ በርሳቸው ነው የሚነጋገሩት። አንዱም ለአንዱ። የእግዚአብሔርን ቅድስና መነጋገር ያለብን እኛ ነን። እግዚአብሔርማ ቅዱስ እንደሆነ ያውቃል። እሱ አይጠፋውም። ለእግዚአብሔር አለ የሚነገረው። አንዱም ለአንዱ ነበር የሚነገረው። ዛሬ አሁን የእግዚአብሔርን ቅድስና መነጋገር ያለብን እኛ ነን። ምን ማለት ነው? ቅድም አልኳችሁ ቤተክርስቲያን ጥሪዋን ማምጣት ያለባት ከኦዚያን ዙፋን ሳይሆን ከእግዚአብሔር ዙፋን ነው አልኳችሁ። ሁለተኛ ቤተክርስቲያን በልዩነት መኖር አለባት። የምናገለግለው አምላክ ልዩ ነው። አሜን ትላላችሁ? የማንም ወገን አይደለም፣ የማንም ወገንተኛ። ትልቁ ጥሪያችን ወገንተኛ አለመሆን። ታውቃላችሁ? እግዚአብሔር ቅዱስ ነው። አንድ መጽሐፍ ቅዱስ ላይ በጣም የሚገርመኝ ታሪክ አለ። ኢያሱ የሚገርም ጀነራል እኮ 31 ነገስታት እንዳሸነፈ ታውቃላችሁ? 31 ቁጥሩ ቀላል እንዳይመስላችሁ።
31 አይደለም አንድ ጦርነት ማሸነፍ ቀላል እንዳይደለ ያው እናውቀዋለን። ለኛ ማንም ሊነግረን አይደለም። ጦርነት ማሸነፍ ቀላል ነገር አይደለም። 31 ጦርነት አሸንፏል። 31 ነገስታትን አሸንፏል። አንዴ ግን እንትን ገጠመው፣ ድፊት ገጠመው። ካልተጠበቀ ቦታ ጋይ ከምትባል ትንሽ ከተማ ተመታ እስራኤል እና ኢያሱ ተክዞ ከከተማ ውጭ ወጥቶ ያሰላስል ነበር። እያሰላሰለ እንደ ነገታው ከጋይ ጋር ድጋሚ ጦርነት ሊገጥሙ ነው። ሰው ላይ እያሰላሰለ እና ምን ይላል? የተመዘዘ ሰይፍ የያዘ መልአክ ታየው ይላል። ሻው እናንተ የጦርነት ጊዜ ካላችሁ ሰይፍ የያዘ ከመጣ ትክክለኛው ጥያቄ ኢያሱ የጠየቀው ጥያቄ ነው። አንተ ከማን ወገን ነህ? ከኛ ወገን ነህ? እና መልአኩ ምን አለ? እኔ ከአንተም ወገን አለም ከጠላቶቻችሁም ወገን አለውም የሰራዊት ጌታ የእግዚአብሔር መልእክተኛ ሆኜ ምን ብያለሁ? ይሄ አመለካከት አይገርማችሁም? ዘንድሮ ቤተክርስቲያን ቫያዝድ የሆነች ይመስላል። ከቤተ ክርስቲያን ውስጥ መውጣት ካለባቸው ነገሮች አንዱና መሰረታዊ ነገር ምድራዊ ወገንተኝነት ነው። እኛ የምንቆመው ከሰራዊት አምላክ ከእግዚአብሔር ጋር ብቻ ነው። አሜን። የከሌም አይደለንም የከሊትም አይደለም። አንተ ከኛ ጋር ነህ። ሊረዳው እኮ የመጣው እሱን ነው። አክቹአሊ እሱን ነው ሊረዳው የመጣው። ኢያሱን እኮ ነው ሊረዳው የመጣው። ግን በወገንተኝነት ደረጃ ተልእኮ አስፈጻሚ ነው እንጂ የማንም ወገን ግን አይደለም። ኢየሱስ ክርስቶስ ጌታ ነው። አይ ቲንክ ያ የእግዚአብሔር ቅድስና ያ እግዚአብሔር ልዩ መሆኑ ለኛም ለቤተ ክርስቲያን ልዩ መሆን ያስፈልጋል። ይሄ አያችሁ እንደ ቤተ ክርስቲያን እንደ አጠቃላይ እንደ ሀገር ያለች ቤተ ክርስቲያን የሚመለከታት ጉዳይ ነው። ይሄ ጉዳይ this is national። ትልቁ ጥሪያችን ነገሮች አልሆን ሲሉ ነገሮች ሲደበላለቁ ማህበራዊ ችግር ሲፈጠር ሰዎች ጎራ ሲይዙ ቤተክርስቲያን ጎራ አትይዝም። ቤተክርስቲያን የማን ወገን ነች? እግዚአብሔር ወገን። የእግዚአብሔር ወገን ነች። ፈተናው ቀላል አይደል፣ ግን ጥሪያችን ግልጽ ነው። ፈተናው ቀላል ባይሆንም ጥሪያችን ግን ግልጽ፣ ምንም የሚያሻማ አይደል። እንግዲህ ይህንን ሲያይ የኢሳይያስ ምላሽ ወየው አለ። እኔ ከንፈሮቼ የረከሱብኝ ሰው ነኝ፣ ምኖረው ደግሞ ከንፈራቸው በረከሱባቸው ሰዎች መካከል ነው። ዓይኖቼ የሰራዊት ጌታ እግዚአብሔርን አይተውታልና ወየው አለ። አያችሁ፣ እግዚአብሔርን ማየት ትህትናን በሰው ውስጥ ይፈጥራል። ትህትና የሌለው ሰው እግዚአብሔርን አላየም። እኔ ዘንድሮ እንደገና ወደ ቤተ ክርስቲያን መመለስ ያለበት ትልቅ ኳሊቲ ምንድን ነው ብትሉኝ ትህትና ይባላል። ገብቷችኋል? ትህትና እግዚአብሔር ተገልጦልናል፣ ከእግዚአብሔር ጋር ግንኙነት አለን፣ የእግዚአብሔር ሰው ነን፣ ልዩ መልእክተኛ ነን ሚሉ ሰዎች ብዙ ሰዎች እየገቡበት ያለው አንድ ትልቅ ትግል የትህትና መታጣት መገለጫችን ትርኢት እየሆነ በምናሽከረክረው መኪና ባለን ሀብት መጠን ምናምን በስንት እንደታጀብን ምናምን ሰው እግዚአብሔርን ካየ ትህትና ውስጧል ይገባል። ኢሳይያስ እግዚአብሔርን ሲያይ ወየዋል። በጣም የሚገርመኝ እዚህ ጋር እንደሚገልጸው ነገር አለ። እኔ ከንፈሮቼ የረከሱብኝ ሰው ነኝ፣ ምኖረውም ከንፈራቸው በረከሱባቸው ሕዝብ መካከል ነው ማለት። ለምን ነው የከንፈር ኃጢአት እዚህ ጋር
ሃይላይት ተደርጎ ይሄ ናሽናል ሲን ነው። ይሄ እስራኤልን ነው እየገለጠ ያለው። ስለ አንድ ግለሰብ አይደለም እያወራ ያለው። የሆል ህዝቡን ነው፣ አጠቃላይ ህዝቡን ነው እያወራ ያለው። አጠቃላይ ህዝቡ የከንፈር መበላሸት ውስጥ ከንፈር መርከስ ውስጥ ነው ያለው። እኔም ደግሞ የከንፈር መርከስ ውስጥ ነው ያለው ይላል። ግን ምን ማለት ነው የከንፈር መርከስ ማለት? ባጭሩ የንግግር ኃጢአት ማለት ነው። በመናገር መበደል ማለት ነው። ምንድነው? ሰው በመናገር እንዴት ነው የሚበድለው? ሰው በትዕቢት ሲናገር ይበድላል። እግዚአብሔር ላይ ከፍ ሲል ይበድላል። የእግዚአብሔርን ስም ያለ ቦታው ሲጠቀም ይበድላል። ሰው አታላይ ንግግሮችን ሲናገር ይበድላል። እኔ ሌላው ሪከቨሪ የሚያስፈልገን ፈውስ የሚያስፈልገን ኤሪያ እኮ ነው። በጣም ብዙዎቻችን በእግዚአብሔር ስም ያልሆነ ነገር ተናግረናል። ነቢያቶች ምናምን በእግዚአብሔር ስም ውሸት ሁሉ ሲናገሩ አይተናል። አደባባይ ነው። ይሄ የእግዚአብሔርን ስም ያረክሳል። አለመታመን፣ ቃል መቀየር፣ ሁለት ነገር መናገር፣ ከንፈር የረከሰበት ማህበረሰብ ይላል እግዚአብሔር። ካስቀመጣቸው 10 ሕጎች አንዱ ስሜን ያለ ቦታው አትጥሩ ሚል። ይሄ እንደ ቀላል የሚታይ ሕግ አይደል። ያለ ቦታው የማይመለከተው ቦታ መግባት የሌለበት ቦታ የእግዚአብሔር ስም መግባት የለበትም። አንድ የሚገርመኝ መጽሐፍ ቅዱስ ታሪክ አስተዋልኩ በደንብ። ይስሐቅ አርጅቶ አይኖቹ ፈዘው ልጁን ኤሳውን ጠርቶት ምን አለው? ሂድና አድነህ ከተርሞ ካደንከው የሚጣፍጥ ምግብ ሰርታ አምጣልኝ፣ ከበላው በኋላ ነፍሴ ትባረካለች አለው ማለት ነው። የዚህን ጊዜ ጓዳ የነበረችው ሚስጥሩን የሰማችው እናት ርብቃ ለምን እንደምታዳላ አላውቅም። በሁለቱ ልጆቿ መካከል 2 ልጅ ነው ያላት፣ ግን ታዳላለች። ሁለቱ ልጆቿ አንዱ ጋር ታዳላለች። አሮ ነው ዋ ይሄኛውን ስለምታዳላለት ከጓሮ እዛው ከሰፈር ስኳ ለማደን ሄዷል። እቺ ግን ከሰፈር 2 ጠቦቶች አምጥታ አርዳ አሳርዳ አባቷ ባሏ ስለሆነ ታውቃለች። የልጁ አባት ምን እንደሚፈልግ በደንብ አድርጋ ስለምታውቅ ቆንጆ ምግብ ሰርታ አሲዛው አከች። ከዛ በኋላ ያዕቆብ እንደ ኤሳው ጸጉር ስለሌለው የበግ ጸጉር አድርጋለት ምናምን ታሪኩ ታውቁታላችሁ ብዬ አስባለሁ። ብዙዎቻችሁ አስገባችሁ። የኔ ፖይንት እሱ ጋር አለ። አንተ ማን አለው ይስሐቅ። አይኖቹ ፈዘዋል፣ ማየት አይችልም። ድምፅ ብቻ ነው መለየት የሚችለው። ድምፁን ተጠራጥሯል። ያዕቆብ ድምፅ ነው ይመስል። አይኔ ኤሳው ነኝ አለ። እስቲ ና ቀረብ በል እንካ። ሲነካካው ጸጉር አለው ምናምን ተጠራጠረ። ድምፁ ያዕቆብ ነው፣ ሰውነቱ ኤሳው ነው አለ። ግን አንድ ጥያቄ ጠየቀ። ግን እንዴት እንደዚህ በቶሎ ሆነልህ አለ። አምላክህ እግዚአብሔር ወደ እኔ ያቀርብ። ይላችሁ የእግዚአብሔርን ስም ያለ ቦታ መጠቀም ማለት ነው። እግዚአብሔር አላቀረበውም። እግዚአብሔር አይደለም ያቀረበው፣ አታሎ ነው። ብዙ እግዚአብሔር ያልሰጠንን ነገር ያላደረገውን ነገር እግዚአብሔር እንዲያርጎ የከንፈር መበላሸት ማለት እሱ። እኔ ይቅርታ አድርጉልኝና ትንሽ ጀነራላይዝ ካረኩ ይቅርታ ይደረግልኝ። ግን ዘንድሮ በወንጌል አማኝ አብያተ ክርስቲያናት ዘንድ የእግዚአብሔርን ስም በድፍረት የመጥራትን ያህል ሌሎቹ ጋር እንደዚህ አይታይም። በድፍረት የእግዚአብሔርን ስም ያለ ቦታ የመጥራት ነገር አለ። የከንፈር ኃጢአት ጎልቶ የመውጣት ነገር አለ። ግን አንድ ነገር ንገራችሁ፣ እንደዚህ አይነት ነገሮች በጣም አደገኛ ናቸው። ሰው ዝም ብሎ ተናግሮ አያመልጥም። ርብቃ እኮ
አታላ ወይም የማታለሉ ኢንጂነሪንግ ዋና ሀሳብ ያለው እሷ ጋር ያዕቆብን እድሜ ልኳን እንዳላያችሁ ታውቃላችሁ። እስክትሞት ያዕቆብና እሷ አልተገናኙም። መጽሐፉ አይዘግብም፣ አልተገናኙም። ለምን? በእግዚአብሔር ስም መዋሸት ዋጋ ያስከፍላል፣ መጥፎ ዋጋ። እና ኢሳይያስ እኔ ከንፈሮቼ የረከሱብኝ ሰው ነኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ነው የምኖረው አለ። እግዚአብሔርን አየሁትና ዓይኖቼ የሰራዊት ጌታ እግዚአብሔርን ስላዩት ወየውልኛል። እንዳልኳችሁ እግዚአብሔርን ማየት ትህትና ሰው ውስጥ ይከተል። አንድ ሰው እግዚአብሔርን አይቻለሁ ብሎ ግን አኗኗሩ፣ አገላለጹ፣ አካሄዱ ትህትና የሚያሳይ ካልሆነ ወገኖች ምናልባትም እግዚአብሔርን አላየውም። እግዚአብሔርን ያየ ሰው መገለጫው ትህትና። ይሄ የእግዚአብሔር መገኘት ኢሳይያስን ዝቅ እንዲል አደረገው። ደነገጠ ኢሳይያስ። የዚህን ጊዜ መልአኩ አንድ ነገር ያደርጋል። መልአኩ ከመሰዊያው ላይ ፍም በጉጠት ይዞ ይላል። ከምኑ ላይ ነው ያልኩት? ከምኑ ላይ ነው ያልኩት? እናንተ አላችሁ እንዴ? ከምኑ ላይ ነው ያልኩት? በምን ይዞታል? ይላችሁ ሱራፌል ማለት ራሱ ነበልባል ማለት ነው። የስሙ ትርጉም እሳት ማለት ነው። ራሱ እሳትን መንካት አልቻለም። እሳት ነው። ሱራፌል ማለት እሳት ፋየር ማለት ነው። ነበልባል ማለት ነው። ትርጉሙ ቀጥተኛ ትርጉሙ ሱራፌል ማለት እሳት ማለት ነው። እሳቱ ግን እሳቱን መንካት አልቻለም። እሳቱን በጉጠት ነው የያዘው። እንግዲህ ይሄ እሳት በጣም የሚባላ እሳት ነው ማለት ቀላል እሳት አለ። ከዛ እየሮጠ መጥቶ ኢሳይያስን በእሳቱ ምን አደረገው? ነካው ይላል። እሺ ኢሳይያስ መቃጠል አልነበረበት? ኢሳይያስ መቃጠል አልነበረበትም? ምክንያቱም እሳቱ የመጣው ከመሰዊያው ስለሆነ ከእግዚአብሔር ምሕረት ቦታ ስለሆነ የመጣው ኃጢአትን የሚያስወግድ እኛን ግን የማይበላ የእግዚአብሔር እሳት። አሜን ትላላችሁ? ኃጢአትን የሚያስወግድ እኛን ግን ምን ማይል፣ ይሄ ምን ይባላል? የእግዚአብሔር ምሕረት ይባላል። የእግዚአብሔር ምሕረት ይባላል። እግዚአብሔር ሁሌ ሲገለጥ በእሳት ይመጣል። ምሕረት ካደረገልን እሳቱ አይበላን። ሙሴ ቁጥቋጦ ሲቃጠል አይቶ ሄዶ ቁጥቋጦ ይነዳል ግን አይቃጠልም፣ ይነዳል ግን አይቃጠልም። ይሄ ማለት የእግዚአብሔር ምሕረት ማለት ነው። በአዲስ ኪዳንስ እንደዛ የለም። በአዲስ ኪዳን የእሳት ነበልባል ሰዎች ላይ ሲቀመጥ አላያችሁም? የት ጋር ነበር? እሱ የት ጋር ነበረ? እሳቱ ተቀምጦ ግን አያቃጥላቸውም። እሱ እሳት አይደለም እንደ የሚያስፈልገን ለቤተ ክርስቲያን ዛሬ አይደለም እንደ እሱ እኮ ነው የሚያስፈልገን፣ የሚቀድሰን፣ የሚያጠራን፣ እኛን ግን የማይበላን፣ እኛን ግን የማያቃጥለን እሱ እሳት ነው የሚያስፈልገን። እኔ ሌላው ጸሎቴ እሱ እኮ ነው። ዛት ፋየር እዛ መሰዊያ ላይ የሞተ ስላለ ለኛ ዋጋ የወሰደ የከፈለልን ስላለ ስሙ ማን ይባላል? ስሙ ማን ይባላል? እዛ መሰዊያው ላይ የሞተ ስላለ በአዲስ ኪዳን እዛ መሰዊያው ላይ የሞተ አለ። ስለዚህ የሚመጣው እሳት የኢሳይያስን ኃጢአት የሕዝቡንም ኃጢአት አስወግዶ ከአንደበቱ ላይ ጥሎ ኢሳይያስን ግን የማይበላ እሳት። እኔ እዚህ ቦታ እያነበብኩ ስቆም ጌታ ሆይ ይሄ እሳት ለምንድን ነው ያልበላው? መልአኩ እኮ ያ ነበልባል የሚባለው መልአክ እኮ በእጁ መያዝ እኮ አልቻለም። እሳቱን በጉጠት ነው የያዘው። እሳቱን ግን መጥቶ ሲነካው እሱን ግን አላቃጠለው። ይሄ ቀላል ነው። በቃ ሌላ ትርጉም የለውም። የእግዚአብሔር ምሕረት ይባላል። ሌላ ምንም ትርጉም የለውም። እና ምሕረት ያስፈልገናል። ወረድ እንደዚህ አሁን ከንፈራችን የረከሰ ሰዎች ምናምን በአጠቃላይ ናሽናል ምሕረት ነው ያስፈልጋል። ለኢትዮጵያ ቤተክርስቲያን በአጠቃላይ ብሔራዊ ምሕረት፣ እንደገና ብሔራዊ ሪቫይቫል። እሳቱ ከመጣ የማይበላው ግን ደግሞ የሚፈውሰው ኃጢአትን የሚበላው እኛን ግን የማይበላው እሳት ከመጣ ያ ማለት እሱ ሪቫይቫል ማለት ሌላ ምንም ነገር የለም።
ይሄ ከንፈርህን ነክቶታልና አንተ ምን ብለዋል? ተፈውሳል። ከዛ በኋላ እግዚአብሔር ከፈወሰ በኋላ ደግሞ ይልካል። ምን አለ? ማንን እልካለሁ? ማንስ ይሄድልናል? አይደለም የፈወሰው እግዚአብሔር አለ። እሺ አንድ ጥያቄ አለ። ኢሳይያስ ምን አለ? እኔ ሄዳለሁ አላለ ብሏል? እኔ ሄዳለሁ አለ? ኢሳይያስ እኔ ሄዳለሁ አላለም? እኔ ምን በላይ ላከኝ ያለ እኔ ሄዳለሁ አላለም? ለምንድን ነው የወንጌል አገልግሎት ላይ እኔ እናንተ አንሄድም? የሚልከው እግዚአብሔር ነው። እግዚአብሔር ይልካል እንጂ ሰው አይሄድም። አንዱ ትልቁ ችግራችን ቦታ የተጣበበው ያልተላኩ ብዙ ሰዎች ስላሉ እኔን ላከኝ ነው ያለው እንጂ እኔ ሄዳለሁ አላል። ይሄ የክህነት ቦታ ይላል መጽሐፍ ቅዱስ ዕብራውያን ላይ እንደ አሮን በሱ ከተጠራ በቀር ማንም ሊወስደው የማይችለው ቦታ ነው ይላል። ጉዳዩ ከጥሪ ጋር የሚያያዝ አንዱ ደግሞ የኔ ኦብዘርቬሽን እንደሆነ ታውቃላችሁ፣ ብዙ ያልተጠሩ ሰዎች አሉ ፊልዱ ላይ ሪሊ ለወንጌል ያልተጠሩ ብዙ ሰዎች አሉ፣ ግን መውረዳቸው አይቀርም። አንዴ ሶሻል ሚዲያ ላይ የሰማሁት አንድ የሚገርም ነገር አለ። አንዲት ልጅ ስትናገር የሰማኋትና ትንሽ ገረም ያለኝ ማለት እኔ ገጠር ሰባኪ ነኝ አለች። እች ልጅ አውቶቡስ ትኬት ቆርጠን ነው የምንሄደው አለች እና ቀድመን ትኬት እንቆርጣለን። በጠዋት ስንሄድ አውቶቡሱ ሞልቷል። ኦልሬዲ ማን ነው የሚቀመጠው? ሸኛ አለ፣ ሌባም አለ፣ ቦታው ተይዟል። ልክ ሰዓቱ ሲደርስ ግን ረዳቱ ይመጣና እስቲ ሸኝ ውረድ፣ ሌባ ውረድ ይላል። ከዛ ቦታውን ያስለቅቃል። ያልተላከ በሙሉ ሪቫይቫል ሲመጣ ይወርዳል። ያልተላከ በሙሉ ይወርዳል። ለወንጌል ያልተላኩ ሰዎች ሪሊ ዋጋ ለመክፈል ፈቃደኛ ያልሆኑ ሰዎች፣ ሊኖሩበት የሚፈልጉ ሰዎች፣ ወንጌልን የሚሸቅጡ ሰዎች፣ ነጋዴ የሆኑ ሰዎች የእግዚአብሔር መንፈስ ሲመጣ መውረዳቸው አይቀርም አይቀርም። ማንን እልካለሁ ማንስ ይሄድልናል ሲል ሰማሁት። እኔ ሄዳለሁ አላለም። እኔን ፈቃደኛ ከሆነ ነው የሚልከው። ከላከ ደግሞ እግዚአብሔር ዝም ብለህ መውረድ አትችልም። እግዚአብሔር ከላከ የአንተ ምርጫ ጉዳይ አይደለም፣ ተልካል። ሰው እግዚአብሔር ኖ ማለት አይችልም። ይችላል? እንዴት ቢደፍር ነው ሰው እግዚአብሔር ኖ ሊል የሚችል? ሐዋርያው ጳውሎስ እኮ ምን አለ? ወድጄ ነው ግድ ደርሶብኝ ነው የምሰብከው አለ። ወድጄ ነው አለ። እና አንዴ ከተጠራው ታዲያ ምንድነው የኔ ትርፍ አለ። የኔ ትርፍ አንዴ ከተጠራው እያለቀስኩ ከማገለግል ደስ እያለኝ ባገለግል። ኦልሬዲ አንዴ ተጠርቻለሁ። ማምለጫ እንደሌለኝ አውቃለሁ። እያለቀስኩ ከማገለግል ደስ እያለኝ ባገለግል ይሻላል። ከዛ እኔን ላከኝ ሲል ሂዳለሁ። ሂድና ምን ትሰራለህ አለው። ይሄንስ ማየትን ታያላችሁ አታስተውሉ፣ መስማትን ሰማላችሁ አታዳምጡም በላቸው። አይናቸውን ጨፈን ጆሮአቸውን አደንቁር ይለዋል ማለት ነው። እንግዲህ ይሄም አገልግሎት ሊሆን ይችላል ማለት ነው። እና ኢሳይያስ ደንግጦ ጌታ ሆይ እስከ መቼ ነው ይህንን ማድረገው? እስከ መቼ? እንዲህ ምድር ባድማ እስክትሆን ድረስ አንድ የሚኖርባት እስኪጠፋ ድረስ ሂድ። ለዚህ አገልግሎት የተጠራ ወንድም በጣም ነው የሚያሳዝነኝ። ግን እግዚአብሔር ለሱም ከጠራ ምን ታደርገዋል? ግን አለ ሁሉ ተቆርጦ ጉቶ እንደሚቀር ጉቷቸው የተቀደሰ እንደሚሆኑ እንደ ኮምቦልና እንደ ግራር ዛፍ ሆኖ የሆነ የመጨረሻ ተስፋ አለው። ግን ዋናው የማጥፋት አገልግሎት ነው የተሰጣል። ኢሳይያስ ሲኦል እንዲገቡ ነው የሰበካቸው ይላል አንድ ሰው። ፕሪች ዘም ቱ ሄል እየሰበከ ሲኦል
አስገባቸው። ግን በጣም የሚገርመኝ አዲስ ኪዳን ግን የኢሳይያስ አገልግሎት አይደለም። የአዲስ ኪዳን አገልግሎት ግን የማዳን አገልግሎት ነው። ለኛ ግን የተሰጠን ከኢሳይያስ የተለየ አገልግሎት ነው። እንደ ኢሳይያስ ሄዶ የማጥፋት አገልግሎት ሳይሆን የማዳን አገልግሎት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ። ይሄ አይደለም የምስራችሁ። የምስራችሁ ምን እንደሆነ ታውቃላችሁ? ይሄ አይደለም የምስራችሁ። የምስራችሁ ቀጥሎ ያለው ክፍል ነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድበት ወደ ዓለም። እኛ የምሕረት አገልግሎት የተቀበልን ሰዎች አገልግሎታችን ከኢሳይያስ በጣም ይበልጣል። ስለዚህ እጅግ የከበረ ስሙ የተባረከው። ወገኖቼ ስደመድም ጥሪያችን ከኦዚያን ዙፋን ሳይሆን ከእግዚአብሔር ዙፋን ነው የሚመጣው። የምናገለግለው አምላክ ቅዱስ ነው። እኛን አይመስልም። ያለንበት ውጥንቅጥና ችግር እሱን አይመለከተውም። እኛንን የፈጠርነው የእሱ አይደለም፣ የማንም ወገን አይደለም። ከቅዱሳን ጋር ይቆማል፣ ከእውነተኞች ጋር ይቆማል። ቤተ ክርስቲያንም እንደዛ መሆን ይጠበቅባታል። የምናገለግለው አገልጋይ አምላክ ቀድሶ የሚልክ አምላክ ነው። ፈውሶ የሚልክ አምላክ። ቅድስና የሚመጣው ከሱ ነው፣ ከኛ አይደለም። እሱ ይቀድሳል፣ ከዛ እሱ ምን ይላል? ይልካል። አገልግሎቱ ደግሞ ማጥፋት ሳይሆን ማዳን። እንጸልያለን እስቲ። ጌታዊ ስምህ ይባረክ፣ ስምህ ይባረክ። ስለዚህ ቃል እናመሰግናለን። አቤቱ ተባረክ። ለኢትዮጵያ ቤተክርስቲያን ጌታ ሆይ ፈውስ እንዲሆን በኢየሱስ ስም እኔ ጸልያለሁ። ፈውስ እንዲሆን እኔ ጸልያለሁ። ከመሰዊያው ላይ የመጣው እሳት እንደነካ ኢሳይያስን እንዳጸዳው፣ እንዳጠራው፣ እንደቀደሰው የሚቀድስ እሳት ለኢትዮጵያ ቤተክርስቲያን ይምጣ። የመንፈስ ቅዱስ እሳት ይምጣ። የሚፈውስ እሳት ይምጣ። ከምሕረትህ የሆነ እሳት ይምጣ። የሰውን ድካም የሚያጠራ እሳት ይምጣ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ